ለማርያም አልሰግድም የሚል ቃል ይሰማል። በእውነት በጣም የሚገርም ነው። እኔ አንድ ሰው ሰምቻለሁ፣ ለማርያም አንሰግድም፣ ለሱ ግን ሲሰገድለት አይቻለሁ። በአይኖቼ በቪዲዮ አይቻለሁ። ለሱ ሲሰገድለት አይቻለሁ። ለምን ነው ማንሰግ? የእናትነት ያክብሮት ያምልኮት እኮ አይደለም። ያምልኮ ስግደት ለእግዚአብሔር ብቻ ነው። ያክብሮት ወይም የጸጋና ያምልኮት መሆኑን መጽሐፍ ቅዱስ መች ነግረናል? ይሄ ያምልኮ የባህሪ ይሄ ያክብሮት የጸጋ የሚል የት አለ የሚሉ አሉ። ይሄ ያምልኮ ይሄ የጸጋ ያክብሮት የሚለውን የሚነግረን እግዚአብሔር መንፈስ ቅዱስ ነው። በውስጣችን ስንሰግድም ስንዘምርም ስናወድስም ስንቀኝም ይሄን የሚነግረን እግዚአብሔር መንፈስ ቅዱስ ነው። የቅዱሳን ባህሪ አንዱ የክብር ስግደት፣ አንዱ ሌላውን ያከብራል። ያ ክብርን የተቀበለው ደግሞ ክብርን ለእግዚአብሔር አሳልፎ ይሰጣል። ይሄ እስከ ዕለተ ምጽአት የእግዚአብሔር ልጆች ሊያከናውኑት የሚገባቸው ነው። ምክንያቱም ክብር፣ ስግደት፣ ምስጋና፣ ዝማሬ፣ ቅኔ የባህሪው የሆነ መለኮት ብቻ ነው። እንኳን እመቤታችንን አይደለም ባል ለሚስት መስገድ ይገባዋል። ሚስት ለባል መስገድ ይገባታል። አክብሮት ነው። ምን አለ ባል ከሚስቱ ጫማ ቢደፋ ምን አለ ለአክብሮት? ሚስት ከባሏ ጫማ ብትደፋ ምን አለ ለአክብሮት? ቤተ ክርስቲያን ሲመጣ እስከ ባርኔጣ አይገባም። ባርኔጣ ተወልቆ ነው። ቤተ ክርስቲያን ሲገባ ዝም ብሎ እንደ ክለብ ቤት ዝም ብሎ አይቀመጥም። ሰው ሰግዶ ነው። ያዕቆብ ለታላቅ ወንድሙ ለኤሳው 7 ጊዜ እንደሰገደ፣ ንጉሱ ናቡከደነጾር ለዳንኤል ወድቆ እንደሰገደ፣ ኢያሱ ለቅዱስ ሚካኤል ወድቆ እንደሰገደ፣ ሎጥ ለመላእክቱ ወድቆ እንደሰገደ፣ እንደገና ደግሞ ያ የወህኒ ቤት ጠባቂው ደግሞ ለነ ቅዱስ ጳውሎስ ወድቆ እንደሰገደ ይነግረናል። ታናሽ ለታላቅ፣ ነቢይ ለንጉስ፣ ንጉስ ለነቢይ፣ ሰዎች ለቅዱሳን መላእክት፣ ሰዎች ደግሞ በማዕረግ በጸጋ ለሚበልጡንም ቅዱሳን የአክብሮት የጸጋ ስግደት ማቅረብ መጽሐፍ ቅዱሳዊ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሰማይም በምድርም ምሎ የሆነ የጌትነት ክብሩና ምስጋናውን በሰማይና በምድር ምሉ የሆነ ሁሉን ቻይ ፍጹም አሸናፊ የሰራዊት ጌታ ሕያው እግዚአብሔር የፈጠረውን ፍጥረት ሁሉ እየመራ እየመገበ እኛንም የሰው ልጆችን በቸርነቱ ሁላችንም እስካሁን ድረስ ስላቆየን ክብር ምስጋና ለዘላለሙ ለሱ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሁንልንና የዛሬው ክፍለ ጊዜያችን ያው የጥያቄና መልስ ክፍለ ጊዜ ነው። አሁን ባለፈው ከአቆምንበት ጀምረን ወደ ጥያቄያችን እንሄዳለን ማለት ነው እና ወደ ጥያቄው። እሺ አባታችን እግዚአብሔር ይስጥልን። የዛሬው ጥያቄ በዮሐንስ ራእይ ምዕራፍ 19 ቁጥር 9 ላይ ያለው ነው። ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በእግሩ ፊት ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ ኢየሱስ ምስክር የትንቢት መንፈስ ነውና አለኝ። እና ይህንን እንደ ማስረጃ በመቁጠር ስግደት ለእግዚአብሔር ብቻ እንጂ ለቅዱሳን ስግደት አያስፈልግም ብለው የሚያስተምሩ አሉ። ይህን እንዴት ያዩታል አባታችን? ጥሩ ጥያቄ ነው። ይሄ የሁልጊዜ ጥያቄ በሰው ልጆች ልቡናም የሚመላለስ ነው። እንደተባለ ብዙ አስተማሪዎችም ይሄን ሲያስተምሩ ሁላችን እናውቃለን። የሆነ ሆኖ በመጽሐፍ ቅዱስ ውስጥ ስግደት የሚለውን የእግዚአብሔር ቃል በሁለት ነው ከፍለን ማየት ያለብን። በሁለት ዋና በሁለት አበይት ክፍሎች ከፍለን ማየት ይኖርብናል።
እሱም አንደኛው የአምልኮ ነው። የአምልኮ ስግደት ነው። አዎ ትክክል ነው። የአምልኮ ስግደት ለእግዚአብሔር ካልሆነ በቀር ለማንም አይሰጥም። ሁለተኛው መጽሐፍ ቅዱስን ስናነብ እንደምናገኘው የአክብሮት ነው። የአክብሮት ስግደት ደግሞ ፍጡር ለፍጡር የሚያደርገው ነው። ፍጡራን ለፍጡራን የምናደርገው ነው። የአክብሮት የጸጋም እንላለን። ጸጋ ማለት ስጦታ ማለት ነው። ስጦታ ማለት እግዚአብሔር ቅዱሳኑ እንዲከበሩ የሚከበሩበትን ስጦታ መስጠት ማለት ነው። የራሳቸው ያልሆነ ማለት ነው። የራሳቸው ያልሆነ እግዚአብሔር ብቻ ግን እንዲከበሩ ፈልጎ እንዲከበሩ ያደረገውን ማለት ነው። ለምሳሌ በኦሪት ዘጸአት ምዕራፍ 7 ላይ እንደምናነበው ሙሴን አምላክ ይለዋል። ሙሴን በፈርዖን ላይ አምላክ አድርጌሃለሁ ይላል። አሁን ሙሴ የባህርይ አምላክ አይደለም። አምላክ እስከመባል ድረስ የሚጠራበትን ኃይል ስጦታ እንደሰጠው ነው የሚያሳየው። አንሰ እቤ አማልክት አንትሙ ወደቂቀ ልዑል ኩልክሙ መዝሙር 81 ላይ እንደሚነግረን አንሰ እቤ አማልክት አንትሙ ወደቂቀ ልዑል ኩልክሙ የልዑል እግዚአብሔር ልጆች ወዳጆች እናንተን ልጆችን አማልክት ብያችኋለሁ ይላል። አሁን እንግዲህ ይሄ አማልክት መባል የባህርይ አምላክ ማለት አይደለም። አማልክት እስኪባሉ ድረስ ጸጋውን ስጦታውን የሰጣቸው መሆኑን ታምራትን እንዲያደርጉ ድንቅ ስራን እንዲያደርጉ ከሰው አእምሮ በላይ የሆነውን ሊሆን የማይችለውን ነገር እንዲሆን እንዲሰሩ ኃይልን ስለሚሰጣቸው ነው። እና የጸጋ ማለት የስጦታ የነሱ የባህሪያቸው ያልሆነ ነገር ግን እግዚአብሔር የሰጣቸው ለማለት ነው። እንደ ምሳሌ ነው። እንደ ምሳሌ እና የሆነ ሆኖ አሁንም ስግደትን በሁለት ነው የምንከፍለው። ደግሞ አለው በሁለት አበይት ክፍሎች ነው መጽሐፍ ቅዱስን ስናይ። አንደኛ የአምልኮ ስግደት ነው። የአምልኮ ስግደት አሁን በራእዩም እንዳየ ነው። የአምልኮ ስግደት በምንም አይነት ለማንም አይሰጥም፣ ለእግዚአብሔር ብቻ ነው። የአክብሮት ግን ፍጡር ለፍጡር የእግዚአብሔር ልጆች እንዲያውም ትልቁ የመከባበር ምልክታቸው እሱ ነው። የመጨረሻው የመከባበር ምልክት አንዱ ለአንዱ ሲሰግድ ነው። ለምሳሌ በኦሪት ዘፍጥረት ምዕራፍ 33 ቁጥር 1 ላይ ታናሹ ያዕቆብ ለታላቅ ወንድሙ ለኤሳው 7 ጊዜ ከሰገደለት በግንባሩ እየተደፋ 7 ጊዜ ከሰገደለት በኋላ ነው ተቃቅፎ የተሳሳሙ። ገና ሲመጣ አይቶት 7 ጊዜ ነው ለታላቅ ወንድሙ። ንጉሡ ናቡከደነጾር ትንቢተ ዳንኤል ምዕራፍ 2 ቁጥር 46 ላይ እንደምናየው ንጉሡ ናቡከደነጾር እንግዲህ ናቡከደነጾር የባቢሎን ንጉሥ ነው እንደሚታወቀው። ናቡከደነጾር ለነቢዩ ለዳንኤል በግንባሩ ተደፍቶ ሰገደለት ይላል። በግንባሩ ተደፍቶ ሰገደለት። ነገስታት እንኳን ለእግዚአብሔር ሰዎች ማለት ነው፣ እግዚአብሔር ላከበራቸው። ከዚያ ሰዎች ደግሞ ለመላእክት ሲሰግዱ እናያለን በመጽሐፍ ቅዱስ ውስጥ። በኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ጀምሮ በሰው ተመስለው በእንግድነት ወደ ሎጥ ቤት በመጡ ጊዜ መላእክት ወድቆ እንደሰገደላቸው እናገኛለን። በመጽሐፈ ኢያሱ ምዕራፍ 5 ቁጥር 13 እስከ 15 እንደምናየው ቅዱስ ሚካኤል ነኝ የሰራዊት አለቃ ነኝ እያለ የሰራዊት አለቃ ያውም ደግሞ አረጋግጦ ነው ኢያሱ አንተ ከጠላቶቻችን ወገን ነው ወይስ ከኛ ወገን ማነህ ሲለው አይ የተመዘዘ ሰይፍ የያዘ
የሚያስፈራ ሆኖ ነው የተገለጠለት እና ማነህ ሲለው እኔ የሰራዊት አለቃ ሆኜ ወደ አንተ አሁን መጥቻለሁ ነው። የሰራዊት አለቃ ነኝ ማለት በሌላ የሰራዊት አለቃ በሌላ አነጋገር ቅዱስ ሚካኤል ማለት ነው። ያን ጊዜ እኔ የሰራዊት አለቃ ከእግዚአብሔር ተልኬ የመጣው የሰራዊት አለቃ ያው ሚካኤል ነኝ ማለቱ ነው። የሰራዊት አለቃ ነኝ ሲለው ያን ጊዜ በግንባሩ ወድቆ ሰገደለት ነው የሚለው። አሁን እያመለከው አይደለም፣ በግንባሩ ወድቆ ሰገደለት። እንግዲህ ኢያሱ ሕግን አዋቂ በኦሪት ዘጸአት ምዕራፍ 20 ላይ በሌሎችም ላይ ስግደት ለእግዚአብሔር ካልሆነ መቀር ለማንም እንደማይገባ ሕጉን ጠንቅቆ የሚያውቅ በሙሴ የተተካ ነው እና ስለዚህ የአምልኮ ስግደት ለማን እንደሚሰጥ ያውቃል። የአክብሮት ደግሞ ለማን እንደሚሰጥ ያውቃል። በሚያውቀው መሰረት አሁን የአክብሮት የጸጋ ስግደት ነው የሰገደለት ለቅዱስ ሚካኤል። በሌላ በኩል ምእመናን ለሐዋርያት መስገድ እንደሚገባቸው ምሳሌ የሚሆነን የሐዋርያት ሥራ ምዕራፍ 16 ቁጥር 29 ላይ ነው። እነ ቅዱስ ጳውሎስ በተአምር የወህኒ ቤቱ በር ተከፍቶላቸው ታስረው እያለ ማለት ነው በወጡ ጊዜ አሁን አመለጡ ብሎ የወህኒ ቤት ጠባቂ ወታደር መንግስት ከሚሰቅለኝ ከሚገለኝ ራሴን ልግደል ብሎ ራሱን ሊገል ነበር። ነገር ግን ቅዱስ ጳውሎስ ምንድነው ያለ? በራስ ላይ ምንም ነገር እንዳታደርግ ተጠንቀቅ። በእኛ ምክንያት ሰው ራሱን እንዲያጠፋ እንዲሞትም አንፈልግም። ስለዚህ እኛ አለን፣ መተናል፣ አለን፣ አይዞህ ሲሉት ያን ጊዜ ተደፍቶ ሰገደ ነው የሚለው። በግንባሩ ተደፍቶ ምን ላድርግ አለ? እመን በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ እንዳሉት ነው። በሐዋርያት ሥራ ላይ ትዝ ይላችሁ እንደሆነ አማልክት ሥጋ ለብሰው መጥተዋል ብለው ሐዋርያትን እነ ቅዱስ ጴጥሮስን ሊያመልኩ ባሰቡ ጊዜ ጨርቃቸውን ቀደው ሮጡ ነው የሚለው። እኛ እንደናንተ ሰዎች ነን አሉ ነው የሚለው። በአምላክነት ደረጃ ከሆነ አይቀበሉም፣ እነሱም ይህን አክብሮት አይቀበሉም። ግን ፍጡር ለፍጡር በሚያደርገው አክብሮት የእግዚአብሔር ቃል በሚፈቅደው ከሆነ ምንም አላሉም። እያየን ነው መከባበር ስለሆነ እና የሆነ ሆኖ ታናሽ ለታላቅ፣ ነቢይ ለንጉስ፣ ንጉስ ለነቢይ፣ ሰዎች ለቅዱሳን መላእክት፣ ሰዎች ደግሞ ከኛ በማዕረግ በጸጋ ለሚበልጡንም ቅዱሳን የአክብሮት የጸጋ ስግደት ማቅረብ መጽሐፍ ቅዱሳዊ ነው። የአምላክነት እስካልሆነ ድረስ ችግር የለውም። እናውም በጥያቄው መሰረት ምንድነው የሚለው የዮሐንስ ራእይ ምዕራፍ 19 ምዕራፍ 19 ከቁጥር 9 ነው ያነበብከው። ግን እስኪ ከቁጥር 6 ጀምሮ ላነበው። እንደ ብዙ ሕዝብም ድምፅ፣ እንደ ብዙ ውሃዎችም ድምፅ፣ እንደ ብርቱም ነጎድጓድ ድምፅ ያለ ድምፅ ሰማሁ እንዲህ ሲል ይላል፣ ሃሌሉያ ሃሌሉያ፣ ሁሉን የሚገዛ ጌታ አምላካችን ነግሷልና የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን። ሚስቱ የተባለች ቤተ ክርስቲያን ናት። በጉ ኢየሱስ ክርስቶስ ነው። ስለዚህ የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል ለቤተ ክርስቲያን። ቀጭኑ የተልባ እግር የቅዱሳን ጽድቅ ሥራ ነውና። እንግዲህ ከዚህ ጀምሮ ነው አንተ ያነበብክልን። እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ።
ልሰግድለትም በእግሩ ፊት ተደፋሁ። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ ይላል። ይሄ ትክክል ነው፣ መሆን ያለበት ነው። ለምን? ቅዱሳን ክብር ሲሰጣቸው ሲመሰገኑ ክብርን፣ ምስጋናን፣ ዝማሬን፣ ቅኔን እነሱ እንደማይፈልጉ ለእግዚአብሔር ብቻ እንደሚገባ እንደሚያውቁና ለእግዚአብሔር አሳልፈው እንደሚሰጡ ነው። አዎ እውነትም ቅዱሳን ክብርን አይፈልጉም። ሙሴ አምላክ መባልን ፈልጎ አይደለም አምላክ ያለው። ቅዱሳኑ አማልክት መባልን ፈልገው አይደለም አማልክት ያላቸው። እሱ እንዲከበሩ ስለፈለገ ብቻ ነው። እሱ እንዲከበሩ ወይም ልጆቹ እርስ በርሳቸው እንዲከባበሩ እግዚአብሔር ሲፈቅድ ክብር የሚሰጣቸው የእግዚአብሔር ቅዱሳን፣ ክብር የሚሰጣቸው ምእመናን፣ ክብር የሚሰጣቸው እውነተኞች አማኞች ክብርን ለእግዚአብሔር እንደ ኳስ አንጥረው አሳልፈው መስጠት እንጂ ክብርን የማይፈልጉ መሆናቸውን ነው የምንማረው። ከዚህ ይሄን ነው የምንማረው። ሌላው ደግሞ ይሄ እግዚአብሔር መልአክ በአዲስ ኪዳን በጣም የሚያስደንቅ ነገር የተማረበት ጊዜ ነው። ይሄ አዲስ ኪዳን መድኃኔ ዓለም ኢየሱስ ክርስቶስ ሰዎች ቸር ሲሉት ስለምን ቸር ትሉኛላችሁ? ስለምን ቸር ትለኛለህ? ቸር አንዱ አባቴ ብቻ ነው እያለ ለቅዱሳኑ ምሳሌ ለመሆን ነው። አቤት አንተን የተሸከመ ማህፀን፣ አንተን የጠቡ ጡቶች ምንኛ ብፁዓን ናቸው ሲባል ብፁዓንስ ቃሌን ሰምተው የሚያደርጉት ይህንና ይህን የመሰለውን በማለት ምሳሌ ሆኖ አሳይቷል። በጣም በሚያስገርም ሁኔታ ራሱን ባዶ አድርጎ ራሱን አዋርዶ ሰዎችን ለማዳን በምድር ላይ ራሱን በዚህ አይነት ውርደት አሳይቷል። ቅዱሳን መላእክት በዚህ ተደንቀዋል። ሲደነቁ ነው የኖሩ በአዲስ ኪዳን። አሁን ዮሐንስ ወንጌላዊ ደግሞ በራሱ እያዘዘ አይደለም፣ በአይምሮ የሚያዘው እግዚአብሔር መንፈስ ቅዱስ ነው። ቅዱስ ወንጌላዊ ዮሐንስ ለእግዚአብሔር መልአክ እንዲሰግድ ያሳሰበው እግዚአብሔር መንፈስ ቅዱስ ነው። ያ የእግዚአብሔር መልአክ ደግሞ ስግደትን፣ ክብርን ለእግዚአብሔር አሳልፎ እንዲሰጥ ያደረገውም እግዚአብሔር መንፈስ ቅዱስና የክርስቶስ ትሕትና ነው። ያለዚያማ የድሮዎች ለምሳሌ ሎጥ የሰገደላቸው መላእክት፣ ኢያሱ የሰገደለት ቅዱስ ሚካኤል፣ በብሉይ ኪዳን የተሰገደላቸው ቅዱሳን መላእክት ክብርን ፈልገው ነበር ማለት ነው። ደግሞ የአምልኮ ክብርን ከፈለጉ ደግሞ መለኮት እንዴት ዝም ይላል? በመንግስቱ ሲገቡበት ርኅራኄ እንደሌለው እናውቃለን። የሆነ ሆኖ በዮሐንስ ራእይ ምዕራፍ 19 ቁጥር 9 ጀምሮ ያለውን ይሄን አየን። አሁን በትክክል አሁንም ስግደት ለእግዚአብሔር ብቻ እንጂ ለቅዱሳን መላእክት ለቅዱሳን ሁሉ እንደማያስፈልግ አሁንም እዚህ ላይ የእግዚአብሔር ፈቃዱ ቢሆን ኖሮ ራሱ እግዚአብሔርም ያዝ ነበረ፣ ወይም ደግሞ ዮሐንስ ይህን ከተባለ በኋላ ያቆም ነበረ። አሁን በራእይ 19 ላይ ይሄን ብሎት 22 ላይ ደገመው። 22 ላይ ደገመው። ራእይ ዮሐንስ ምዕራፍ 22 ቁጥር 6 ጀምሮ ላነበው። እንደዚህ ይላል። ይኸው ምዕራፍ 19 ሰገደ አትስገድልኝ አለው። አሁን ደግሞ ምዕራፍ 22 ሰገደ አሁንም አትስገድልኝ ሊለው ነው። እናነበው። እርሱም እነዚህ ቃሎች የታመኑና እውነተኛዎች ናቸው። የነቢያትን መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ሰደደ። እነሆም በቶሎ እመጣለሁ፣ የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ። ይህንም ያየሁትና የሰማሁት እኔ ዮሐንስ ይላል
ይሄ ራዕየ ዮሐንስ 22 ቁጥር 8 ላይ ያለ ነው። ይህንም ያየሁትና የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁትም ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞችም ከነቢያት ጋር የዚህንም መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ ይላል። ምዕራፍ 19 ላይ ዮሐንስ ሰገደ ለመልአኩ፣ ለእኔ አትስገድ አለ መልአኩ፣ ክብርን ለእግዚአብሔር አሳልፎ ሰጠ። አሁንም ምዕራፍ 22 ቁጥር 8 ጀምሮ አሁንም ዮሐንስ ደገመው፣ ሰገደ ለመልአኩ፣ መልአኩ ደግሞ ለእኔ አትስገድ ብሎ ክብሩን ለእግዚአብሔር ሰጠ። አሁንም ደግሞ ቢቀጥል ኑሮ ይሄው ነው እስከ መጨረሻው የቅዱሳን ባህሪ። የቅዱሳን ባህሪ አንዱ የክብር ስግደት፣ አንዱ ሌላውን ያከብራል። ያ ክብርን የተቀበለው ደግሞ ክብርን ለእግዚአብሔር አሳልፎ ይሰጣል። ይሄ እስከ ዕለተ ምጽአት የእግዚአብሔር ልጆች ሊያከናውኑት የሚገባቸው ነው። ምክንያቱም ክብር፣ ስግደት፣ ምስጋና፣ ዝማሬ፣ ቅኔ የባህሪው የሆነ መለኮት ብቻ ነው። የባህሪው የሆነ መለኮት ብቻ ነው። እኛ የምንተነፍሰው ኦክሲጅን አየር እንደሚያስፈልገን፣ እንቅልፍ እንደሚያስፈልገን፣ ምግብ እንደሚያስፈልገን በባህሪያችን የፈጠረልን እንደሚያስፈልጉን ሁሉ ምግብ መጠጥ እንደሚያስፈልገን ሁሉ ምስጋና፣ ዝማሬ፣ ቅኔ፣ ውዳሴ፣ ስግደት፣ አምልኮ የመለኮት የባህሪው ነው። የሚፈልጋቸው ናቸው። የሚፈልገው ነው። ምስጋና የባህሪው ነው። የሰው ልጆች ግን የባህሪያቸው አይደለም። የሰው ልጆች መላእክትም ስንፈጠር የኛ ባህሪ እሱን ማመስገን ብቻ ነው። የኛ ባህሪ ለሱ መስገድ ብቻ ነው። የኛ ባህሪ ለሱ ውዳሴ፣ ዝማሬ፣ ቅኔ መስጠት ብቻ ነው። የኛ ባህሪ እንደዚያ ነው። ስለዚህ አሁን እኛ የሚገርማችሁ ነገር ሰዎች ሲያመሰግኑን በውስጣችን ደስ ይለናል። አንዳንድ ጊዜ ምናልባት ሰዎች ሲሰግዱልን ደስ ይለን ይሆናል። ራሳቸውን ዝቅ አድርገው ሲሰግዱልን ደስ ሊለን ይችላል። እና ይሄ ሞኝነት ነው። ይሄ ከምን የመጣ ነው ብንል አዳም ሔዋን አምላክነትን ፈልገው ትእዛዝን ጣሱ። አምላክነትን በመፈለግ ነው ትእዛዝን የጣሱ። አምላክነትን መፈለግ ማለት ለአምላክ የሚገባውን ሁሉ ለራስ ማድረግ ማለት ነው። ስለዚህ ያን ፈልገው ሳይሳካላቸው ቢቀርም ፈልገው እንደነበር ይናገራል የእግዚአብሔር ቃል። ስለዚህ አሁን ዛሬ ሲያመሰግኑን ልክ እንደ መለኮት እንደ ፈጣሪ ደስ የሚለን የዚያ በሽታ ነው። የዚያ በሽታ ስለተላለፈብን ነው እንጂ ሉቃስ ሲያመሰግኗችሁ አልቅሱ ነው የሚሉ። ሲያመሰግኗችሁ አልቅሱ እንጂ እኛ የማንጠቅም ባሪያዎች ነን። የሚገባንና ያደረግነው እኛ ለእኛ ምስጋና አይገባም በሉ አልቅሱ። ከነስሙ ውዳሴ ከንቱ ነው። ምስጋናን መፈለግ ከንቱነት ነው። ስለዚህ ዋናው የእግዚአብሔር ቅዱሳን የእግዚአብሔር ልጆች ለእግዚአብሔር ልጆች የእግዚአብሔር ቅዱሳን ለቅዱሳን አንዱ ለአንዱ ክብርን መስጠት፣ የአክብሮት ስግደትን፣ የአክብሮት ዝማሬን፣ የአክብሮት ውዳሴን ለምሳሌ እመቤታችን አሁን ትውልድ ሁሉ ብፅዕት ይሉኛል አለች። እሷ አይደለችም እኮ የምትለው፣ በውስጧ ያለው እግዚአብሔር መንፈስ ቅዱስ ነው ይሄን የሚናገረው። ትውልድ ሁሉ ብፅዕት ይሉኛል ማለት ያመሰግኑኛል ማለት ነው። ስለዚህ ያመሰግኑኛል ማለት ትውልድ ሁሉ እመቤታችንን ማመስገን እንደሚገባን ነው። እሷ ምስጋናን አትቀበልም፣ ስግደትንም አትቀበልም፣ ውዳሴንም አትቀበልም፣ ዝማሬም አትቀበልም። እሷ ለእሷ የሚሰጠውን ስግደት፣ የአክብሮት የጸጋ ስግደት፣ ለእሷ የሚሰጠውን ዝማሬ፣ ለእሷ የሚሰጠውን ቅኔ፣ ለእሷ የሚሰጠውን ውዳሴ ለመለኮት ነው አሳልፈ የምትሰጠው። ግን እሷን ማክበር ደግሞ አለብን።
ይሄ ግዴታችን ነው። ይሄ የአማኞች የክርስቲያኖች ትልቁ መለያችን ነው። እንኳን እመቤታችንን አይደለም ባል ለሚስት መስገድ ይገባዋል። ሚስት ለባል መስገድ ይገባታል። አክብሮት ነው። ምን አለ ባል ከሚስቱ ጫማ ቢደፋ ምን አለ ለአክብሮት? ሚስት ከባሏ ጫማ ብትደፋ ምን አለ ለአክብሮት? በጣም የሚገርመው አንዳንድ አለማወቆች አሉ። ለምሳሌ ባልና ሚስት ይጣላሉ። ባልና ሚስት በሚጣሉበት ጊዜ ሽማግሌዎች እናስታርቅ ብለው በሚያስማሙበት ጊዜ በል ተነስተህ ይቅርታ ጠይቃት ሲባል ከእግሯ ስር ሲወድቅ ከጫማ ወድቆ ማሪ ሲል የምትንጠራራ ሚስት አለች። እንዴት ታሽታ ተለምና በሊቅር ብያለሁ ለማለት እንኳንስ እንደወደቀ ልትወድቅ፣ ልክ እንደዚሁ ደግሞ ተንበርክካ በግንባሯ ተደፍታ እንዴ በስግደት አክብሮት ይቅር በለኝ ስትለው ደግሞ ትከሻውን የሚነፋለ። ኧረ እባክህ ከጫማ ወድቃ እባክህ፣ ኧረ እባክህ ተነሽ በላት እንኳን ሲባል የሚንጠራራ ስንት አለ ክፉ መንፈስ የሚጫወትበት። ነገር ግን ሚስት ከባል ጫማ ስትወድቅ ኧረ እባክሽ ይሄ ክብር ለእግዚአብሔር ነው ለኔ አይገባም፣ እንዴት ለኔ ትሰግጃለሽ? ባል ደግሞ ከሚስት ጫማ ሲደፋ ኧረ እባክህ ይሄ ክብር ለእግዚአብሔር ነው፣ ይሄ መልአክ እንዳስተማረን ኧረ እዚያው ለእግዚአብሔር ስገድ እባክህ ምን አረኩህ እኔ በል ይቅር ብያለሁ ቶሎ ብሎ ሲሆን እሱ እንደሰገደ ቀድሞ መስገድ አብሮ ከዚያ ተያይዞ መሳሳም ይቅር መባባል እንዴ። በሌላ በኩል ደግሞ አንዱ ከአንዱ ጋር ባልንጀራ ከባልንጀራው ጋር ሊጣሉ ይችላሉ። ያን ጊዜ ያ ባልንጀራ ወንድሜ ማረኝ ይቅር በለኝ ብሎ ከጫማው ሲወድቅ የሚንጠራራ አላዋቂ አለ የዋህ። ሽማግሌዎች ኧረ እባክህ ከጫማ ወድቆ እያሉት ትከሻውን የሚነፋ ስንት አለ ክፉ መንፈስ የሚፈታተነው። ነገር ግን ነገሮች ይሄ ትክክል አይደለም። አንድ ሰው ሲወድቅ ልክ እንደዚህ መልአክ በግንባሩ ሲወድቅ ኧረ እባክህ ስግደት እግዚአብሔር ነው የኔ አይደለም ሲሆን አብሮ መስገድ በል ይቅር በለኝ ወንድሜ። አንዱ ሲሰግድ ያኛውም ሰግዶ አንድ ላይ ተነስተው ቢተቃቀፉ አጋንንት ይንበረከካሉ። እነሱ እንደወደቁ አጋንንት ይወድቃሉ። በተንጠራሩ ቁጥር ግን አጋንንት ይንጠራራሉ። እግዚአብሔር መንፈስ ቅዱስ ያዝናል። በዙሪያ ያሉ ቅዱሳን መላእክትም ያዝናሉ። ይሄ መልአክ እኮ ያስተማረን ይሄን ነው እንጂ የመላእክት ባህሪ እኮ ያው ነው። ሎጥ የሰገደላቸው መላእክት ናቸው። ኢያሱ የሰገደለት ለቅዱስ ሚካኤል ነው። እነሱ ያለ ምን አላሉም። ይሄን ያለ ሊያስተምረን ስለፈለገ ነው። ክብርን ሁሉ ለእግዚአብሔር አሳልፈን መስጠት እንዳለብን ነው። ስለዚህ ወገኖቼ ትልቁ ነገር አንዳችንን ስናከብር እስከ ስግደት ድረስ መሆኑን ነው የሚያሳየን። እስከ ስግደት መሆኑን ድረስ ስናከብር፣ ቅዱሳንን ስናከብር፣ በተለይ ደግሞ ለማርያም አልሰግድም የሚል ቃል ይሰማል። በእውነት በጣም የሚገርም ነው። እኔ አንድ ሰው ሰምቻለሁ፣ ለማርያም አንሰግድም፣ ለሱ ግን ሲሰገድለት አይቻለሁ። በዓይኖቼ በቪዲዮ አይቻለሁ። ለሱ ሲሰገድለት አይቻለሁ። ለምን ትሰግድልኛለህ እንኳን አላለም። ለማርያም አንሰግድም እንዴ? ለምን ነው ማንሰግድ? የእናትነት የአክብሮት የአምልኮት እኮ አይደለም። የአምልኮ ስግደት ለእግዚአብሔር ብቻ ነው፣ ለማንም አይሰጥም። የአምልኮ ስግደት ጌታም ዲያብሎስ በፈተነው ጊዜ በማቴዎስ ወንጌል በማርቆስም በሌሎችም እንደምናየው ለእግዚአብሔር ስገድ ተብሎ ተጽፏል ብሏል። እና የሆነ ሆኖ የአምልኮ ስግደትስ ምን ይመስላል ነው። የአምልኮ ስግደት የሚመስለውን እንዴት እንደሆነ ትንሽ በዚሁ በራዕየ ዮሐንስ ላነብላችሁና ጨርሳለሁ። ምን ይላል? ራዕየ ዮሐንስ ምዕራፍ 8 ላይ ምን ይላል? ቅዱስ 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 የነበረውና ያለው የሚመጣውም ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። እንስሶቹም ወይም ሱራፌል በዙፋን ላይ ለተቀመጠው
ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ወዳሴ ምስጋናን በሰጡት ጊዜ 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። ቤተ ክርስቲያን ሲመጣ እስከ ባርኔጣ አይገባም። ባርኔጣ ተወልቆ ነው። ቤተ ክርስቲያን ሲገባ ዝም ብሎ እንደ ክለብ ቤት ዝም ብሎ አይቀመጥም፣ ሰው ሰግዶ ነው። ስለዚህ ራዕየ ዮሐንስ አሁንም ምዕራፍ 5 ቁጥር 9 ጀምሮ ምን ይላል? መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል አሉት። ቅዱሳን መድኃኔ ዓለም ኢየሱስ ክርስቶስን ምን አሉ? ታርደሃልና በደምህም ለእግዚአብሔር ከነገዱ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝቡም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግሃቸው፣ በምድርም ላይ ይነግሣሉ እያሉ አዲስን ቅኔ ይዘምራሉ። አየሁም በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ አእላፋትና ሺህ ጊዜ ሺህ ነበረ። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም በረከትም ሊቀበል ይገባዋል አሉ። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ለመድኃኔ ዓለም ኢየሱስ ክርስቶስ ይሁን ሲሉ ሰማሁ። አራቱም እንስሶች ወይም ኪሩቤል አሜን አሉ። ሽማግሌዎቹም ወይም 24ቱ ካህናተ ሰማይ ወድቀው ሰገዱ ይላል። ይሄ አምልኮ ነው። ይሄ ነው የአምልኮ ስግደት ማለት ይሄ ነው። ለፈጣሪነቱ ለአምላክነቱ እንደሚገባው። አሁንም ራዕየ ዮሐንስ ምዕራፍ 7 ከቁጥር 9 ጀምሮ እንደዚህ ይላል። ከዚህ በኋላ አየሁ፣ እነሆም አንድ እንኳ ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባንም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። ቅዱሳን በአካለ ነፍስ ማለት ነው። በዙፋኑና በበጉ መድኃኔ ዓለም ኢየሱስ ክርስቶስ ፊት ቆሙ። በታላቅም ድምፅ እየጮኹ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ወይም ለመድኃኔ ዓለም ኢየሱስ ክርስቶስ ማዳን ነው አሉ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሶች ወይም ኪሩቤል ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ተደፉ። በዙፋኑ ፊት በግንባራቸው ተደፉ። ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር ጥበብም ምስጋናም ውዳሴም ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን አሜን አሉ ይላል። ይሄ ነው የአምልኮ። አሁን የአክብሮት ወይም የጸጋና የአምልኮት መሆኑን መጽሐፍ ቅዱስ መች ይነግረናል? ይሄ የአምልኮ የባህርይ ይሄ የአክብሮት የጸጋ የሚል የት አለ የሚሉ አሉ። ለዚህ ደግሞ መድኃኒቱ ይሄን የሚያሳየን በውስጣችን ያለ እግዚአብሔር መንፈስ ቅዱስ ነው። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ነው የሚለን። ውስጣችን የእግዚአብሔር መንፈስ ቅዱስ ቤተ መቅደስ ነው። ራሳችን ኢየሱስ ክርስቶስ ነው። ስለዚህ ይሄ የአምልኮ ይሄ የጸጋ የአክብሮት የሚለውን የሚነግረን እግዚአብሔር መንፈስ ቅዱስ ነው። በውስጣችን ስንሰግድም ስንዘምርም ስናወድስም ስንቀኝም ይሄን የሚነግረን እግዚአብሔር መንፈስ ቅዱስ ነው። ያለዚያማ መጽሐፍ ቅዱስን ምን እናደርገው? ይኸው አሁን የምንላቸው አሁን እነዚህን የጠቀስኳቸው ለምሳሌ
ያዕቆብ ለታላቅ ወንድሙ ለኤሳው 7 ጊዜ እንደሰገደ፣ ንጉሱ ናቡከደነጾር ለዳንኤል ወድቆ እንደሰገደ፣ ኢያሱ ለቅዱስ ሚካኤል ወድቆ እንደሰገደ፣ ሎጥ ለመላእክቱ ወድቆ እንደሰገደ፣ እንደገና ደግሞ ያ የወህኒ ቤት ጠባቂው ደግሞ ለነ ቅዱስ ጳውሎስ ወድቆ እንደሰገደ ይነግረናል። የሆነ ሆኖ ግን አሁንም ደግሞ አለው ቅዱሳን በምንም አይነት ክብር የባህሪያቸው ስላልሆነ ክብር ሲሰጣቸው ምስጋናም ይሁን ዝማሬም ይሁን ውዳሴም ይሁን ስግደትም ይሁን አሳልፈው ለእግዚአብሔር ነው የሚሰጡት። የሐዋርያት ሥራ ምዕራፍ 10 ቁጥር 26ን ስንመለከት ወገኖቼ መቶ አለቃ ቆርኔሌዎስ ለቅዱስ ጴጥሮስ በሰገደለት ጊዜ እኔ እንዳንተ ሰው ነኝ፣ እንዳንተ ፍጡር ነኝ፣ ለእግዚአብሔር ስገድ እንዳለው እናያለን። የመላኩንም አይተናል፣ ተምረናል። ስለዚህ ክብርን መፈለግ የለብንም። እኛ በምንም አይነት ቅዱሳን ክብርን እንደማይፈልጉ ሁሉ እኛም ክብርን መፈለግ የለብንም። አንዳንድ ሰዎች ለቤተ ክርስቲያን በገንዘባቸው፣ በጊዜያቸው፣ በጉልበታቸው ደክመው ሰርቲፊኬት በሚሰጥበት ጊዜ ወይም ደግሞ መቼስ አገልግለዋል ተብሎ የተለመደ ነውና ምስጋና ምናምን በሚደረግበት ጊዜ ያ የደከመው ሰው ሳይነሳ ከቀረ ያ ሰው እንቅልፍ አይተኛም። ሁለተኛም ቤተ ክርስቲያን ላይ መጣ ይችላል። ይሄ የሚሆንበት ምንድን ነው? ቃሉ ስላልገባው ነው። ሊያለቅሱ እንቅልፍ ሊያጡ የሚገባቸው የተወደሱት ቀኔ የተቀኘላቸው ዝማሬ የተዘመረላቸው የተመሰገኑት ነው ሊያለቅሱ የሚገባ ወንጌሉ እንደሚልን። ለምን? ከንቱ ስለሆነ፣ ያ ምስጋና የእግዚአብሔር ስለሆነ፣ ያን እንዲሰሩ ያደረገም እግዚአብሔር መንፈስ ቅዱስ ስለሆነ፣ እነሱም ገንዘባቸውም ዕውቀታቸውም ጉልበታቸውም የእግዚአብሔር ነው። የእግዚአብሔር ያልሆነ ምንም ነገር የለም። ስለዚህ ሁሉም ነገር ከእግዚአብሔር ስለሆነ የእግዚአብሔር ስለሆነ ምስጋና የሚገባው እግዚአብሔር ብቻ ነው። የባህሪ ማለት ነው። የባህሪ ምስጋና የአምልኮ ምስጋና የሚገባው እሱ ብቻ ነው። እሱ ሆኖ ሳለ ነገር ግን ልጆቹ እርስ በርሳቸው ሲከባበሩ እስከ ስግደት ድረስ እንደሆነ ቃሉ ነግሮናል፣ በተግባርም አይተናል። ይሄን ለማለት ነው ያስተማረን የመከረን እግዚአብሔር መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሁን። አሁን እንግዲህ ሰዓታችን ስላለቀ ደግሞ የሚቀጥለውን ጥያቄ በሚቀጥለው እግዚአብሔር ባርካችሁ። ደህና ሁኑ።